መንታ መንገድ ከሚለው ታሪክ ከክፍል 12 የቀጠለ። አባዬ ወዲያው 7 ሰዓት ላይ ተሰግዶበት ተቀበረ። በእስልምና እምነት በሬሳ ላይ የሚሰገድ የስግደት አይነት አለ። ሬሳን ቶሎ መቅበርም ይወደዳል። በነጋታው ሰው ሀዘኑን እየበረደለት ድንኳኑ ውስጥ መጫወት ጀመረ። ግማሹ አስፈርሾ ይቅማል፣ ግማሹ ክብ ሰርቶ ይጫወታል። ጮክ ብሎ ሚስቅ ሁሉ ነበር። አሪፍ የቤተሰብ መሰብሰቢያ መድረክ ሆኗል። ለቅሶ መሆኑን ረሱት መሰለኝ። ማታውን ቤተሰብ ተሰብስቦ የአባይን ስራ ማን ያስተዳድር በሚለው ላይ መከሩ። መጨረሻ ላይ እኔ ላይ እምነታቸውን ጥለው ትምህርቴን አቋርጬ የአባቴን ስራ እንዲሰራ ወሰኑ። ለቅሶ ቀዝቅዞ ድንኳኑ ፈራርሶ ሰው እንዴት ተበተነ። ሀዩንም ወደ ባህር ዳር ሸኘኋት። ቢያንስ እስኪ ሰቃያችን ትመረቅ። እኔና ሪቹ እንደሆነ ከትምህርት መስመር ወጥተናል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰብ ወይ ሰላም፣ እንዴት ናችሁልኝ? እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቆይታችሁ ከኔ ጋር ይሆን? ትንሽ ቆይቼ እኔም ወደ ባህር ዳር ሄጄ ልብሶቼን ይዤና ዊዝድሮ ሞልቼ ተመለስኩ። የህይወት መስመር መቼ እንደሚቀየር አይታወቅም። ትናንት ተማሪ የነበርኩ ልጅ ይሄው ሰራተኛ ልሆን ነው። ስራ በጀመርኩበት የመጀመሪያው ቀን ማታ የሪቾን መቃብር ሄጄ ጎበኘሁ። ወደ ባህር ዳር ስበር የጻፍኩትን ግጥም አነበብኩላት። ሪቾ እንዳለችው የእውነትም ተውባ እየጠበቀችኝ ይመስለኛል። እንዲህ ሱፍ ለብሼ የአባቴን መኪና ይዤ ሪቾ ብታየኝ ምን ትል ነበር? እኔ እንጃ ብቻ ለየት ያለ ቃል አታጣም የሆነ ነገር ትለኝ ነበር። የአባዬን ስራ እያስተዳደርኩ ቀናትም እየሮጡ ወራትም እየተገነጠሉ 7 ወራት አልፎናል። የሀዩና ሀጅራ ምርቃት ደረሰ። የፈጣሪ ውሳኔ ነጠለን እንጂ እኔና ሪቹም አብረን እንመረቅ ነበር። በነገራችን ላይ የአባዬን ስራ በጣም ትርፋማ አድርጌዋለሁ። በቅርቡ እንደውም ባለን ተቀማጭ ገንዘብ ሌላ ተጨማሪ ስራ ለማስጀመር እያሰብኩ ነው። ቅዳሜውን ውዷ ሚስቴን ላስመርቅ ወደ ባህር ዳር ሄድኩ። ሀዩዬ የግቢውን ትልቁን ውጤት ነበር ያስመዘገበችው፣ 4 ነጥብ። በጣም አኮራችኝ። ሀዩ ግን ከመመረቋ በላይ ጓጉታለት የነበረው አብረን የምንኖርበት ቀን መድረሱ ነው። በሰርግ ከቤቷ በወጉ የምትወሰድበት ቀን፣ የምንጠቃለልበት እለት። ሀዩን ሚዲያ ላይ አጥልቃና ዋንጫ ይዛ ሳያት በጣም ደስ አለኝ። ሪቾ ከኛ ጋር ባለመሆኗ ግን አዘንኩ። ሀዩ ፍልቅልቅ እንዳለች ዙሪያዋን የቆሙት ቤተሰቦቿንና እኔን እያየች የሀያትን ምርቃት ከሌሎቹ ምርቃቶች ለየት የሚያደርገው በሰርጓ ዋዜማ መካሄዱ ነው አለች። ክፍል 13 ሀያት ከተመረቀች በኋላ ቤተሰቦቿም የሰርጉን ነገር ቀድመው አናግረው ስለነበር የዝግጅቱን ጥድፊያ ውስጥ ገባን። አዳራሽ መከራየት፣ ለጊዜው የምንኖርበት ቤት መከራየት፣ የቤት እቃ መገዛዛት፣ እረ ስንቱ ተዘርዝሮ ይቻላል። ጣጣው ብዙ ነው። ደስ የሚለው የቤት እቃ መገዛዛቱን የስራ እና መሪም ከኢማን ጋር ሆነው አገዙን። እኔ ቆንጆ ቤት አግኝቼ ተከራይቻለሁ። የእናቴ ጸባይ ስለማውቀው ከሀያት ጋር ብቻችንን እንድንኖር ፈለግኩ እንጂ እናቴ ከእሷ ጋር እንድኖር ጠይቃኝ ነበር። ሰኢዶ የአዳራሹን ነገር ጨርሷል። የአክስቴ ልጆችም በጣም አግዘውኛል። በተለይ ኢማን የእሷ ሰርግ ነበር የሚመስለው። ብቻ ዋናውን ጨርሰን የጥሪ ስራዎችን ምናምን መስራት ጀመርን። የሰርግ ጣጣ ግን ብዙ ነው ከምር። እንደውም ቢቀር ያስብላል። ቀለል ያለ ድግስ ቢሆን ይሻል ነበር። ከብዙ ውጥረት በኋላ የሰርጉ ቀን ደረሰ። ይገርማል። አባዬ ኒካህ ላይ ተገኝቶ ለሰርጉ ሳይደርስ ሞተ። አንደኛ ሚዜ ሰኢድ ነው። ሁለተኛ ሶስተኛ ሚዜዎች የአጎቴ ልጆች ናቸው። በሚዜዎቼ ታጅቤ ሀያትን በወጉ ከቤቷ ወሰድኳት። ሀዩ ቤሎ አምሮባታል፣ አይገልጸውም። አዳራሹ ሰርጋችንን ለማድመቅ በመጡ አድመተኞች ደምቋል። የሙሽራው ቦታ ላይ ከሚዜዎቿ ጋር ተቀምጬ ሰውን አየሁት። ይበላል ይጠጣል። በጣም ደስ አለኝ። በእያንዳንዱ ጉርሻ ውስጥ ሀያትን ላይመኝ ማጣቱና የኔ መሆኑ አብሮ የሚዋጥ መሰለኝ።
የሰርጉ ቀን ማታ ከሀዩዬ ጋር ሆቴል ነበር ያደርነው። ልክ ክፍላችን እንደገባን ሁለታችንም ትንሽ ደከም ብሎን ስለነበር ገላችንን ታጥበን ትንሽ ቀለል አለን። እራት በልተን ከጨረስን በኋላ ከሀዩ ጋር የፍቅር ጨዋታ ጀመርን። እየተሳሳምን ልብሷን ቀስ ብዬ አወለኩላትና በጡት ማስያዣዋ በፓንት ብቻ አስቀረኋት። ውበቷ ሊያቀልጠኝ ምንም አልቀረውም። በጣም ታምራለች። ገላዋ ውብ ነው። ዛሬ ለኔ ብቻ የተገለጠ ማንም ያላየው ገላ ልብሴን በዚህ ፍጥነት ማውለቅ እንደምችል እስከዚች ቅጽበት ድረስ አላውቅም ነበር። ሀዩ እንደ ዛሬዋ ቀን የጓጓችለት ቀን ያለ አይመስለኝም። አልጋው ላይ ተጋድመን መሳሳም ጀመርን። የተቀደሰ መሳሳም ትዳር ነውና መልእክት ሳይቀር በደስታ ሳይዘምሩ አይቀሩም። ስሜቴ በጣም እየጋለ መጣ። ራሴን መቆጣጠር ከበደኝ። ሳላስበው ሀዩን በጥፊ መታኋትና የጡት ማስያዣዋን ከሰውነቷ ላይ ገንጥዬ ያነሳሁት። ሀዩ በጣም ደንግጣለች፣ ግን ከስሬ ሆና የማደርገውን ታያለች። ለመነሳት አልሞከረችም። እዛው እንዴት ተንጋለለች በጥፊ። ህመም ምክንያት ከአይኗ እንባ እየፈሰሰ የልቤን አደረስኩ። ሀያትን ምንም ስሜቷን ሳልጠብቅ ነበር የተገናኘኋት። መረጋጋት ተሳነኝ። ስሜቴ ስግል በጥፊ የመታኋት ለምን እንደሆነ አላውቅም፣ ግን ከዚህ በፊት ራሄልን መትቻት ነበር። አሁን ትንሽ ግልጽ ሆነልኝ። አልጋ ላይ መረጋጋት አልችልም። ሀዩን ማየት በጣም አፈርኩ። ተንደርድሬ ወደ በረንዳው ወጣሁ። በረንዳው ላይ ያለው ዥዋዥዌ ወንበር ላይ ተቀምጬ ተንሰቅስቄ አለቀስኩ። በምድር ላይ ያለውን የደስታ ጥግ ማጣጣም ካለመቻል በላይ ምንም ህመም ሊኖር አይችልም። የሚስትህን ክብር መጠበቅ ካለመቻልና ስሜቷን ለማስተናገድ ብቁ ካለመሆን በላይ ከባድ መርዶ የለም። ጌታዬ፣ ምነው ሀዘኔ በዛ። አልቅሼ ስገባ ሀዩ አልጋው ውስጥ ገብታ ተኝታ ነበር። ፈገግ ለማለት ሞከረች። እየቀፈፈኝም ቢሆን ከአጠገቧ ሄጄ ተኛው። ደረቴ ላይ ልጥፍ ብላ ተኛች። ደረቴ ላይ ስትተኛ ብዙም እንዳልተከፋችብኝ በማሰብ በጣም ደስ አለኝ። በነጋታው ከሆቴል ወደ ተከራየነው ቤት ሂደን ማታ ላይም ስንደግመው ስሜቷ ሲግል እጄ ጥፊ መሰንዘሩና መድፈር በሚመስል መልኩ መገናኘት መተው አልቻልኩም። ሳምንት ሙሉ አየነው፣ ያው ነው። በሳምንቱ የስነ ልቦና ባለሙያ ማከርኩ። የህይወት ታሪክን ሁሉ ከተፈተሸ በኋላ ምናልባት የችግሩ መንስኤ የእናትና አባቴን ድብድብ ሳይ ማደጌ ሊሆን እንደሚችል ነገረኝ። የአባቴና የእናቴ ጸብ ለእኔም ተረፈ። ታዲያ ለምን ጸባዬ ግንኙነት ስፈጽም ብቻ ይቀየራል? መልስ አላገኘሁለትም። ሀያት ትምህርቷን እንደ መጨረሷ በተማረችበት ሙያ መስራት ትፈልጋለች። ዩኒቨርሲቲው ከፍተኛ ውጤት ስላላት መምህር እንድትሆን ሊያስቀራት ፈልጎ የነበረ ቢሆንም እሷ አልተቀበለችውም። አሁን አዲስ ሆቴል ከአዲስ አበባ ውጭ ለመክፈት አቅደናል። ሀጅራ እስክንድር እኔና ሀዩ ተሰባስበን ከመከርንበት በኋላ ሆቴሉ ራሄል ልንለው ወሰነን። ራሄልን የምናስታውስበት አንድ ተቋም ይሆነናል ብለን አስበናል። ለሆቴሉ ግንባታ የእኛ ቤተሰብና የሀዩ ቤተሰቦች ከአክሲዮን መልክ ከፍተኛውን መዋጮ አዋጣን። መሬት የከተማው መውጫ ላይ አገኘን። የህንፃውም የዲዛይን ስራ ተጀመረ። ውድ ቤተሰቦቼ ክፍል 13 እዚህ ድረስ አንብቤላችኋለሁ። በክፍል 14 ጋር የምጨርሰው ይሆናል። እጅግ በጣም የሚያጓጓ ታሪክ ነው። መጨረሻው ምን ይሆን?